ዛሬ በዚህ ቪዲዮ የተማርከውን ማንኛውም ነገር ግልጽና ቀላል በሆነ መንገድ እንዴት በጥልቀት መረዳት እንደምትችሉ እናያለን። የሃይ ስኩል ወይም የዩኒቨርሲቲ ተማሪ አሊያም አዲስ ክህሎት እየተማርክ ቢሆን እንኳ እነዚህ 6 ቴክኒኮች የምትማርበትንና የምታጠናበትን መንገድ ሙሉ በሙሉ ይለውጡታል። አብራችሁኝ ቆዩ። የተማርከውን ማንኛውም ነገር በቀላሉ ለመረዳት የመጀመሪያው ዘዴ ጽንሰ ሐሳቡን በአእምሮ ውስጥ ማደራጀት ነው። አእምሮአችን ከተዘበራረቁ ሐሳቦች ይልቅ በስርዓት የተደራጁ መረጃዎችን በቀላሉ መረዳትና ማስታወስ ይችላል። ሐሳቦችን በስርዓት ለማደራጀት ደግሞ አእምሮአዊ ሞዴልን መጠቀም እንችላለን። አእምሮአዊ ሞዴል ማለት ልክ በጭንቅላታችን ውስጥ እንዳለ ካርታ ማለት ነው። ይህ የአእምሮ ካርታ ስለምንማረው ርዕስ ዋና ሐሳቡ ምን እንደሆነ፣ እንዴት እንደሚሰራና በውስጡ ምን ነገሮችን እንደሚያካትት ጥርት ባለ መልኩ የሚያሳየን አእምሮአዊ መዋቅር ነው። ለምሳሌ አንድ ርዕስ ወይም ቻፕተር ልንማር ወይም ልናጠና ነው እንበል። ወደ ዝርዝሩ ከመግባታችን በፊት በመጀመሪያ ርዕሱ ምንና ስለምን እንደሆነ፣ ዋና ሐሳቡ ምን ላይ እንደሚያተኩርና በውስጡ የሚያካትታቸው ነገሮች ምን እንደሆኑ ቀለል ያለ ዲያግራም በመጠቀም ሐሳቡን በተደራጀ መልኩ በወረቀት ላይ እናስቀምጠው። ከዚያ ስለ ርዕሱ አእምሮአዊ ግንዛቤ እንውሰድ። ይህንን ማድረግ ወደ ዝርዝር ጉዳዮች ከመግባታችን በፊት ስለ ርዕሱ ጠቅለል ያለ አእምሮአዊ ምስልና ግንዛቤ እንዲኖረን ያደርጋል። ትልቁን ፒክቸር ግልጽ ካደረግነው ደግሞ ዝርዝሩ ቀላል ይሆንልናል። ሁለተኛው ዘዴ አዳዲስ መረጃዎችን ከዚህ በፊት ከምናውቀው ሐሳብ ጋር ማገናኘት ነው። የሰው ልጅ አእምሮ አዳዲስ መረጃዎችን ከዚህ በፊት ከምናውቀው ሐሳብ ጋር ስናገናኝ የተሻለ መረዳት ይችላል። ምክንያቱም አእምሮአችን የሚማረው ሐሳቦችን በማያያዝና በማገናኘት ስለሆነ ማለት ነው። የምንማረው ወይም የምናጠናው ስለምን እንደሆነና በውስጡ ስለሚያካትታቸው ነገሮች ጠቅለል ያለ ግንዛቤ ከያዝን በኋላ ከዚህ በፊት የምናውቃቸውን ሐሳቦች ከአዲሱ መረጃ ጋር ማገናኘት አለብን። ይህንን ለማድረግ ደግሞ የሚከተሉትን ጥያቄዎች መጠቀም እንችላለን። ጥያቄ 1 ስለዚህ ርዕስ ምን አውቃለሁ? ምን የማውቀው ነገር አለኝ? የምናውቀውን በወረቀት ላይ መጻፍ ወይም ደግሞ በአእምሮአችን ማሰላሰል እንችላለን። ጥያቄ 2 ይህ ርዕስ ምን ያስታውሰኛል? የምናስታውሰውን ነገር አሁንም በወረቀት ላይ መጻፍ ወይም በአእምሮአችን ማሰላሰል እንችላለን። ጥያቄ 3 ይህን ርዕስ ከዚህ በፊት የት ነበር ያየሁት? የት ነበር የተማርኩት? አሁንም ወረቀት ላይ መጻፍ ወይ ደግሞ በአእምሮአችን ማሰላሰል። በዚህ መልኩ ዝምድና ከፈጠርን በኋላ ወደ ዝርዝር ጉዳዮች ገብተን ማጥናት እንችላለን። በዚህ መንገድ የቀደመ ዕውቀታችንን ከአዲሱ ሐሳብ ጋር ማገናኘት አንደኛ ስለ ርዕሱ ሰፋ ያለ መረጃና ግንዛቤ እንዲኖረን ያደርጋል። ሁለተኛ ደግሞ አእምሮአችን ስለ ሐሳቡ ትርጉም እንዲፈጥር ያስችለዋል። ሶስተኛው ደግሞ የማስታወስ ችሎታችንንም ያሻሽልልናል። ሶስተኛው ዘዴ ስንማር ወይም ስናጠና ለምንና እንዴት እያልን መጠየቅ ነው። ዝም ብሎ ማድመጥና የጠረጋ ንባብ ግራ መጋባትን ሊፈጥርብን ይችላል። ስለዚህ ስለምን እንደምንማር ካወቅንና ከዚህ በፊት ከምናውቀው ሐሳብ ጋር ዝምድና ከፈጠርን በኋላ ለምንና እንዴት የሚሉ ጥያቄዎችን ተጠቅመን ሐሳቡን በጥልቀት ለመረዳት የሚከተሉትን ጥያቄዎች መጠቀም እንችላለን። ጥያቄ 1 ይሄ ነገር እንደዚህ እየሆነ ያለው ለምንድን ነው? ለምን እንደዚህ ሆነ? ጥያቄ 2 ይህ ምሳሌ ለዚህ ርዕስ አስፈላጊ ለምን ሆነ? ይህን ምሳሌ ከዚህ ርዕስ ጋር ምን ያገናኘዋል? ጥያቄ 3 ይህ ነገር የሚሰራው እንዴት ነው? እንዴት ነው የሚሰራው? በማለት ሐሳቡን ሰፋ ማድረግ አለብን። እነዚህ ጥያቄዎች አእምሮአችን መረጃን በደፈናው ከመሸምደድ ይልቅ በጥልቀት እንዲያስብ ያስገድዱታል። ያኔ ስለምንማረው ነገር ጥልቅ መረዳት ይኖረናል። አራተኛውና በጥልቀት ለመረዳት ወሳኝ የሆነው ዘዴ ትላልቅና ውስብስብ ሐሳቦችን ወደ ትናንሽ ክፍሎች መከፋፈል ነው። አብዛኛዎቹ ትምህርቶች ከባድ የሚመስሉበት ምክንያት ተማሪዎች ሁሉንም ነገር በአንድ ጊዜ ለመረዳት ስለሚሞክሩ ነው። አእምሮአችን ደግሞ 20 የመረጃ ከረጢቶችን በአንድ ጊዜ መረዳት አይችልም። ነገር ግን ርዕሱን ከ3 እስከ 5 በሚሆኑ ትርጉም ባላቸው ንዑስ ክፍሎች ከፋፍሎ አንዱን ንዑስ ክፍል በአንድ ጊዜ መረዳት ይችላል። ከዚያ ንዑስ ክፍሎቹን አንድ ላይ በማገናኘት
ሙሉ ሐሳቡን በቀላሉ መረዳት የተሻለ ነው። ይህ ዘዴ ቻንኪንግ ይባላል። በጣም ውስብስብ የሆኑ ሐሳቦችን ሳይቀር ቀላል ያደርጋቸዋል። አምስተኛው ዘዴ ደግሞ የተማርነውን በቀላሉ ማብራራት ወይም ኤክስፕሌን ማድረግ መቻል ነው። አንድን ነገር በቀላሉ ማብራራትና ማስረዳት ከቻል ሐሳቡን በጥልቀት ተረድተነዋል ማለት ነው። በቀላሉ ማስረዳት ካልቻልን ግን ሐሳቡን አልተረዳነውም፣ አልገባንም ማለት ነው። ስለዚህ አንድን ትምህርት አጥንተን እንደጨረስን መጽሐፉንና ማስታወሻ ደብተራችንን ዘግተን አንደኛ ጽንሰ ሐሳቡን ድምፃችንን ከፍ አድርገን መናገር ወይ ደግሞ የተረዳነውን ለጓደኞቻችንን ማስረዳት ወይም ደግሞ ምንም ማስታወሻ ሳናይ ከአይምሮአችን ውስጥ የተረዳነውን በራሳችን አገላለጽ እየጻፍን ማብራራት እንችላለን። ለማብራራት ያስቸገረን ክፍል ካለ እሱ ያልተረዳነው ነገር ነው። ስለዚህ መለስ ብለን እናንብበው፣ እናጥናው፣ ከዚያ ደግመን ራሳችንን እንፈትነው። ይህንን ማድረግ የትኛውንም መረጃ ወደ እውነተኛ መረዳትና ግንዛቤ ይለውጠዋል። ስድስተኛውና በጣም ፓወርፉል የሆነው ዘዴ የተለያዩ የመማሪያ ስታይሎችን በአንድ ላይ መጠቀም ነው። አንድን ነገር በጥልቀት ለመረዳት ከፈለግን አንድ የመማሪያ ስልት ላይ ብቻ መደገፍ የለብንም። በርካታ የመማሪያ ስልቶችን በአንድ ጊዜ መጠቀም አለብን። ምክንያቱም አይምሮአችን መረጃን በተለያየ የመማሪያ ዘዴዎች ሲማርና ሲያብላላ መረዳታችን የበለጠ ጥልቅ ይሆናል። በምንማርበት ጊዜ ማድመጥ ብቻ በቂ አይደለም፣ ማንበብ ብቻም በቂ አይደለም። ማድመጥና ማንበብ በራሱ በቂ ላይሆን ይችላል። በጥልቀት ለመረዳት በአይናችን የምናየውና በእጃችን የምንዳስሰው ነገር ያስፈልጋል። ስለዚህ ስለ ርዕሱ የሚያብራሩ የቪዲዮ ምስሎችን፣ አኒሜሽኖችንና ዲያግራሞችን መመልከት የበለጠ ግልጽና ጥልቅ መረዳት እንዲኖረን ያደርጋል። በምንማርበት ጊዜ ብዙ የመማሪያ ስልቶችን በአንድ ላይ ስንጠቀም አይምሮአችን የበለጠ ግንኙነቶችን ይፈጥራል። የበለጠ ግንኙነቶችን ፈጠረ ማለት ደግሞ በጥልቀት መረዳት እንችላለን ማለት ነው። የተማርነውን ማንኛውም ነገር በቀላሉና በጥልቀት መረዳት የምንችለው በዚህ መንገድ ነው። እነዚህን 6 ቴክኒኮች በየቀኑ ከተጠቀምንባቸው መማር ቀላልና አስደሳች ሆኖ እንዲሰማን ያደርጉናል። ከዚህ ቪዲዮ አንድ ጠቃሚ ሐሳብ እንዳገኛችሁበት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አስታውሱ። በቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ።